ክቡራን እጅግ አስደናቂ ነገር ነው የምነግራችሁ። በጣና ደሴት መካከል የምትገኝ የሰው ነገር የምትባል እጽናት እቺ በጣም የምትገርም ናት። የሰው ነገር ይሏታል። በተሽሚኖትም ትባላለች። አትንኩኝ ነው፣ አትንኩኝ ባይናት። ልክ ይሄ ቅጠል በተነካ ጊዜ ራሷን ትደብቃለች። እጅግ አስገራሚ ናት። እስቲ እኔ እየነካው እንዳለ ቅጠሉ ራሱን ሲደብቅ አሳያችኋለሁ። አሁን ይሄ የምታዩት ሙሉ በሙሉ ቅጠል ነው። ምንም ነገር ተዘርግቷል። አይጹቆቹ ቅርንጫፎቹ እንበላቸው ተዘርግተዋል። አሁን ግን ስነካው እንዴት እንደሚለወጥ እዚሁ ታዩታላችሁ። ይሄው እያያችሁት ወደቀ። እሺ ይሄኛውንም ነካሁት፣ እያያችሁት ከሰመ። ይሄኛውንም ልነካው ነው። ይሄው እያያችሁት ወደቀ። ይሄንንም ነካሁት። እጅግ ይገርማል። መንካት አትፈልግም። አትንኩኝ ባይናት። የሰው ነገር ይሏታል በኢትዮጵያ እዚሁ አጠራር፣ እዚሁ አካባቢ አጠራር። እያንዳንዱን አሁን እነዚህን ሁሉ ቅጠሎች ነው ስነካቸው ይኸውላችሁ የሚገርም ነው። ይሄ እንግዲህ የእጽዋት ባህሪ የሚገርም ነው። ያው በጣም ይገርማል ተመልካቾቻችን። እችን እጽ ብታዩት ሁሉንም አድርቄ ነው ማሳያችሁ። ይሄው ቅድም ያለውን አሁን ለውጡን በደንብ ማየት ትችላላችሁ። እቺ ቀርታ ነበረ፣ ነካኋት፣ እቺም ተጠቀለለች። ጫፎቹ ነበሩ ተጠቀለሉ፣ መልኩ ተለወጠ ማለት ነው። እነዚህንም ሁሉ ብትነኳቸው እንደዚሁ ነው። ይሄው እነዚህ ሁሉ ይሄው ገና እንደነካዋቸው መውደቅ ጀመሩ። በቃ ሰው ገና እንደነካት ራሷን የምትቀልል የሰው ነገር ትባላለችና እንግዲህ የሰው ነገር ለምን እንደተባለች ባላቅም፣ ግን አባቶች የሰው ነገር ይሏታል። ምናልባት ሰው ሲነካት እንደው አዝና አትንኩኝ ስለምትል ሊሆን ይችላል። እንደዚህ ነው እና ሁሉንም እንደዚህ ባንዴ ብነካቸው ባንዴ ተለዋውጡ እነዚህ ሁሉ እና በጣም ነው የምናመሰግነው። የሰው ነገርን አሳይቻችኋለሁ። ሰላም ቆዩኝ።